ደረቅ አጥንት ነው ያስተረፍነው። ጥርግ አድርጌ ነው የበላሁት። በጣም ይጣፍጣል፣ ያቃጥላል ምናምን በጣም ነው የሚጥመው። ታውን ይዘህ ባፍ ነበረ ቅልጥ መጋጭ በቃ የነበረው ግን ምን ያደርጋል ይህን ስትነጭ ሙሉ ልብስን ነው የሚያለብስ። አረቢያን ምግብ እንሞክራለን። ቼክ እናደርገዋለን። እኔ በበኩሌ አንድ ቀን ምናምን ነው ለዛም ሬስቶራንት ሳይሆን ስራ ቦታው አምጥተው ነው የቀመስኩት። አብረን እንቀምሳለን ዛሬ እናየዋለን። ቀደም መጥቼ ከርቀት ሳልፍ ወደ ስራ ሳልፋቸው ነበር። ቤቱ በጣም ያምራል። እስኪ ምግባቸው እንዴት እንደሆነ እናያለን። ያው ስለ ፎሎ ታረጉኛላችሁ ማለት ነው እና እንገባለን አብረን እንግዲህ ቤቷችን ናት። Hey man, you're right. Oh yeah. ካረቢያን ታውቃላችሁ ብዬ አስባለሁ። በሰሜንና በደቡብ አሜሪካ መካከል ያሉ ሀገሮች ናቸው። እነ ጃማይካ፣ እነ ዶሚኒካን ሪፐብሊክ፣ እነ ባሃማስ ምናምን የተመሳሰሉትና አሉ ደሴቶች የነሱ ስብስብ ነው። ምግባቸው እንግዲህ ያው ብዙውን ተመሳሳይ ነው። በጣም ሙቀት ሀገር ስለሆኑ ያው ሆት ነገር ያበዛሉ ይባላል እንደሰማሁት እና እንግዲህ የነሱ ምግብ እናየዋለን ዛሬ። Yeah. Yeah. Thank you. Do you need anything else? No, we've got it. Yes, thank you. እና እንግዲህ ያው ዛሬ መተናል። ያው ይሄኛው እንግዲህ ያዘዝነው ምግብ የስኳር ድንች ማሽ ፖቴቶ አይነት ነገር ነው። ስኳር ድንች ነው ባይዘው ቢፍ ነው፣ ስፒናች ምናምን አለው። እንግዲህ እናየዋለን። ቀምሰነው አናውቅም፣ እንቀምሰዋለን እና ይሄንን ይመስላል። ግን ቢፉ ምናምን ስታየው በጣም ነው የሚያምረው። እንዴ ስታየው ዋው አበሳሰሉ ምናምን ታየዋለህ። So nice. እስኪ ስኳር ድንች ደግሞ የተፈጨ ስኳር ድንች እንብላ። ቆስጣ ምናምን አለው። ይሄኛው ደግሞ ስኳር ድንች ነው ተቀቅሎ ተፈጭቶ ምናምን ማለት ነውና ይሄ ደግሞ ቢፍ ነገር ነው። በቃ ሌላው ስፓይሲው ምናምን ነው። ሶሱ ምናምን በቃ ብዙ እንትን የተለየ ነገር የለው።
አይ ቲንክ የኛ እናቀው የነሱ እናቀዋለን ልበል የሆነ ቅመሙ ነገር ምናምን ብዙ የተለየ ነገር የለም ግን ስኳር ድንች እኔ ተቀቅሎ ምናምን እንደዚህ ስማሽ ተደርጎ ምናምን ቀምሻላችሁ። እስኪ ባርበኪው ሶስ ደግሞ እንጨምርበትና ልዩነቱን እናየዋለን። በጣም ነው የሚጥመው። It's hot. አሁን ያቃጥለው። ኧረ እባክህ ደስ ሲል የሚያቃጥል ነገር የሚወድ ካለ እንግዲህ ያለ ሀሳብ አለበት። ይሄኛው ያው ቺክን ነው፣ ሮስት የተደረገ ቺክን ነው። ይሄኛው ደግሞ የካቤጅ ሳላድ ነው። ቺፕሱ ደግሞ ስፓይሲ ቺፕስ ነው። ባይ ዘ ዌይ በስፓይሲ አድርጎ የተጠበሰ ነው። so nice, so good. በጣም ነው የጣፍጠው። ያንተ አሪፍ ነው በጣም ሞር ካሄኛው እንደዛ ነው። ሌላ ደግሞ ካሮት ምናምን ጎመን ምናምን አለበት ሳይዱ ማለት ነው። በቃ እንደሱ አለው። በቃ እንትን ነው ቅመሙ ነው በቃ ሆት የሚያደርገው ማለት ነው። አየህ እቺኛው ባርቢኪዋ ግን በጣም እሳቴ ናት። ታቃጥል ስታቃጥል ያበደች ናት በቃ። የጃማይካዎችን ምግብ አንድ በላን ማለት ነው። አወቀ ማለት ነው። እና እንግዲህ እያልኩ ላወራ እችላለሁ። ስፓይሲ ነው፣ ሆት ነው፣ ያቃጥላል በጣም። የጃማይካዎች ምናምን ምግብ ነው እንግዲህ በጣም ነው ደስ የሚለው የሚጣፍጠው። አይ ቲንክ የሆነ የሚያሰቃይ ነገር እንወዳለን መሰለኛ። አይ ዶንት ኖ ሲያቃጥል እንዴት ደስ እንዳለኝ እና ኑና ቀመሱት። ቤቱም ይሄ ነው። ባክግራውንድ ሙዚቃው ደግሞ ሰምታላችሁ ሬጌ ምናምን ነው ያለው። በነገራችን ላይ ቤቱ እንደዚህ ጭራ አይልም። ሌላ ቀን እኛ ኳይት የሆነ ቪዲዮ ለመስራት ብለን ኳይት የሆነ ቀን መጣን ስለመጣን ነው እንጂ ከነገ ጀምሮ ይሄ ቤት በረንዳውን ሁሉ መቀመጫ አታገኙ። እንደዛ ነው በቃ። የሚያምር ምግብ ነው። ምግባቸውም መሀል ላይ ምራቅ እየዋጥን ነው የምናወራው። እኔ ውሃይን ብጠጣ ይሻለኛል። አይ ቲንክ በጣም ነው የሚያቃጥለው። ምኑ ነው የሚያቃጥለው? ሶሱ ነው። ሶሱ በጣም ያቃጥላል፣ ግን ደስ የሚል ማቃጠል ነው፣ የሚያስጠላ አይደለም። እና ይሄንን ይመስላል እንግዲህ የካሪቢያን ምግብ። ኑና ቅመሱት። ስፔሻሊ በግሩፕ ሆናችሁ ብትመጡ ምናምን ካፕል ሆናችሁ ሰጡ። በጣም ሰፊ ቤት አላቸው። ብዙ መቀመጫ አለ ምናምን የተለያየ ነገር። ያው መጠጥ የሚጠጣም ሰው ራሱ የራሱ የካሪቢያን ድሪንኮች ምናምን ሁሉ አላቸው። በጣም ሰፊ ነው ቤቱ። ሞክሩት፣ እዩት። ዋጋውን ብዙ ለክፉ የሚሰጥ አይደለም። ያው እንደ ሚጥሚጣ አያቃጥልም በእርግጥ ዋጋው እና 18 ምናምን ፓውንድ ነው። አሪፍ ነው ግን ኢንጆይ ነው የምታደርጉት። ስፔሻሊ እንዲህ ለየት ያለ ምግብ መሞከር ለሚፈልግ ሰው በጣም አሪፍ ነው። ሞክሩት፣ ማየት ጥሩ ነው። እኛ ያው አበሾች ስፔሻሊ ብዙ ጊዜ በቃ እንጀራ ብቻ ነው የምንጠቀመው እና ዞር ብሎ ማየቱ ጥሩ ነው። እስኪ ሌላንም ባህል
በነገራችን ላይ ነጮች ሌሎች ዜጎች በጣም ነው ምግብ የሚሞክሩት፣ ቴስት ያደርጋሉ። የሌላ ሀገር ባይበሉት እንኳን ቴስት በጣም ማድረግ ነው የሚወዱት እና ቴስት እናድርገው እንሞክረው የሌሎችንም ባህል። እንደዛ ነው ልላችሁ የምፈልገው። ዛሬ ስኳር ድንቻችንን እየበላን ተሞኝተናል። ስኳር ድንች እንዲለካ በመዓት ዘይቤ ነው የምትቀርበው። ራሱ ተቀቅላ ብቻ ነው እኛ የምናውቀው። ችብስ አለው እንደገና ደግሞ እንደዚህ እንደ ላይክ ማሽ ፖቴቶ አይነት ነገር ሆኖ እንዲህ በስፓይሲ አድርገህ ራሱ ብዙ አይነት ነገር ነው ውስጡ ያለበት ምናምን የምትበላው። እኔ እንኳን ኬኩን ሞክሬ አውቃለሁ። ባይዘዌ ኬክም ቆንጆ ይወጣዋል ተቀላቅሎ ከዱቄት ምናምን ጋራ በእንቁላል ተደርጎ። ዛሬ ደግሞ ለየት ያለ ነገር ነው ያየሁት፣ እንሞክረዋለን። እዚህ ጋርም ደግሞ ድንበር እየዘለልን ቺፕስ ጋር እንሄዳለን። ስፓይሲ ቺፕስ ነው። ቺክን እንኳን ይቅርብኝ በቃ የሁሌ ቀን ምግቤ ስለሆነ ቺክን እና እንዲህ አሪፍ ምግብ አለ። ነጮች እንዴት የሚጠግቡ አይመስለኝም። ሰው እንጀራ ሳይበላ እንዴት ይጠግባል ነበር። እና ይጠገባል፣ በደንብ ነው የሚጠገበው። ታውቃላችሁ አንዳንዱ እንደውም ቦርጭ ምናምን ሁሉ አይሆንም። አሁን ይሄ ሶስት ባይነካካው ኖሮ እጀታውን ይዘህ ባፍ ነበረ ቅልጥ መጋጭ በቃ የነበረው። ግን ምን ያደርጋል ይህን ስትነጭ ሙሉ ልብስን ነው የሚያለብስ። ገና እየዞርን እንበላላታለን። ከተወሰኑ ቀን በኋላ ከሀገር ውጭ ደግሞ ቀረጻ ይኖራል። እዛ ሄደንም እንድንቀርጻለን። የኖርዌጂያን የስፔኖችን ምግብ ደግሞ እየሄድን ሆሊዴይ በወጣን ቁጥር እንቀዳለን። እስኪ ከኖርዌይ ሪቶ እና ታዩታላችሁ፣ ይታያችኋል። ፕሌት ባዶ ደረቅ አጥንት ነው ያስተረፍነው። ጥርግ አድርጌ ነው የበላሁት። በጣም ይጣፍጣል፣ ያቃጥላል ምናምን። የሀገር ቤት ሚጥሚጣ ታውቁታላችሁ፣ እንደዛ ነው። ያበደ ነው። በጣም ወድጀዋለሁ እኔ። እዩትና ቅመሱት እስኪ። ካረቢያን ምግብ ያው ጀማይካን ምናምን ብዙ ሀገሮች ያጠቃልላል። ቼክ አድርጉት፣ ብሉት፣ ትወዱታላችሁ። ያው ቀየር አድርጎ የሌላውን ባህልም ለማወቅ ማለት ነው። እና ይሄንን ይመስላል። እስኪ ደግሞ ወደ እናንተ ልምጣና የየትኛውን ሀገር ምግብ እንድበላ ቼክ የት ቦታ ሄጄ ቼክ እንዳደርግ ትመክሩኛል፣ ሪኮማንድ ታደርጉኛላችሁ። እስኪ ጠብቃለሁ። የእናንተን አይቼ ደግሞ ያላችሁት ቦታ ሄዳለሁ። ታዲያ ስር የሚነቅል ምናምን እንዳይሆን ታውቃለህ። እንደዛ እናደርጋለን። እና ደግሞ እዚሁ የኔ ከተማ ያላችሁ ሊድስ ያላችሁ ሰዎች ካላችሁ ኮንታክት አድርጉኝ። መጋበዝ የምትፈልጉ ግን ከዛ በፊት ሼር አድርጉ፣ ላይክ አድርጉ፣ በደንብ ሰብስክራይብ አድርጉ። መጋበዝ የምትፈልጉ አንድ ቀን መተን ደግሞ እንደዚሁ ይዘናችሁ እንወጣለን። ዞር ዞር ብለን የሆነ ቦታ። ይሄንን ይመስላል የዛሬ ሳምንቱ። ይሄንን የመሰለ ያበደ ቤት ቅድም ነግሬያችኋለሁ አይደል? ያው
ቤቱ እንዲጨር ያለ ቤት አይደለም። እኛ ኳይት ቀን ቀዝቃዛ ቀን መርጠን መተን ነው ለቀረጻም ለምናምን እንዲመች ብለን። ታይሙም እንደዛ ነው። ለዛ ነው ቤቱ ሞቅ ያለ ቤት ነው። በቃ ሌላ ቀን ስፔሻሊ ከነገ ጀምሮ ብትመጡ ቤቱ ጢቅ ብሎ የሞላ ቤት ነው። አርብማ ተውት በቃ ፍራይዴ ሃፒ ፍራይዴ እያላችሁ ነው የምትገቡት። ለማንኛውም ይህንን ይመስላል። በቃ መልካም ጊዜ፣ መልካም ሳምንት። በሚቀጥለው ደግሞ በተለየ ፕሮግራም እንገናኛለን። አንድ ቤት ደግሞ ሄደን ፏፈሽ እንላለን። ያበደ ምግባቸውን ደግሞ የቤቱን ዛሬ የቤቱ ስፔሻል ብለን ጠይቀን ነው የበላ ነው እና የምንሄድበት ቦታ ሁሉ የቤቱን ስፔሻል ብለን ጠይቀን ማናውቀው ቤት ከሆነ ማለት ነው። የምናውቀው ቤት ከሆነ ያው የምናውቀው ምግብ እንበላለን። ማናውቀው ግን ከሆነ ጠይቀን እንደዛ ነው የምናደርገው። በቃ ይህንን ይመስላል። መልካም ሳምንት፣ ሃፒ ሳምንት። እንግዲህ ያው ማታ ስለሆነ ኢንጆይ ዮርና ልበላችሁ። ይመቻችሁ። በጣም ነው የማመሰግነው። ላይክ ማለት ሰብስክራይብ ማድረግ ሼር ማድረግ እንዳትረሱ። ብለስ ባይ ባይ